السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين، أما بعد. شيخ عبد الرزاق البدر حفظه الله ورعاه عندن كونجل عندن تطبقنا عندن كلاكل أميتك ونطبوچن يانسو شيخ الإسلام ابن القيم رحمة الله عليه طريق الهجرتين بتسنيو كتابات شولاي السرو يتقست مرهوج كتلايو وانجلوج لتطبقوننا لكلاكلولن أميچلو بلو يسفرواتشو السر نطبوچن يوصالو. شيخ حفظه الله من يلالو كثير من الناس مبتلى بالذنوب والمعاصي. نعم، በጣም ብዙ ሰው በወንጀል አላህን በማመጽ ተፈትነዋል ይላሉ። አዎ ብዙዎቻችን ያለን በተጨባጭ ነው። አላህን እያመጽን ነው። ነብያችንም አለይሂ ሰላቱ ወሰላም ሁሉም የሰው ልጅ ተሳሳች ነው አሉ። ኩሉ በኒ አደም ኸጣ ወኸይሩ الخطائين التوابون አሉ። ነገር ግን ምርጥ ተሳሳች ማለት ስህተታቸው ላይ የሚዘወትሩና የሚጸኑ ሳይሆኑ ከስህተታቸው ከወንጀላቸው ተውበት አድርገው ወደ አላህ የሚመለሱት ናቸው። نعم በጣም ብዙ ሰዎች ብዙዎቻችን ወንጀል ላይ ወድቀናል፣ በወንጀል ተጨማልቀናል። ይህንን ወንጀል በሚሰራበት ጊዜ ደግሞ ይላሉ ويعرف أنها مهلكة له. نعم እምታጠፋው እንደሆነችም እያወቀ ነው ይሄንን የሚሰራው። ወንጀል ኸይር የለው፣ ወንጀል ጸጸትን ነው የሚያስከትለው። የዱንያ ጽልመት የአኺራን ክፋት ነው የሚያስከትለው። ይህንን እያወቀ በጣም ብዙ ሰው ወንጀል ላይ ወድቀዋል። وأن عواقبها عليه في الدنيا والآخرة خطيرة جدا. وأن عواقبها يزهجن وانجل مجرشة في الدنيا والآخرة بسوي يولاي بدنيا بآخرة خطيرة جدا الجيك بطام عداقين يمهنوان يوك بطام بزوسو وانجل بمودك يتفتن نوال. ولكنه مغلوب نقر قليه سو تشنفون هنا نمي أدرقو غلبته نفسه مع معرفته بخطرها وعواقبها. أدغاني يوكا يمجرشو التطوى من اندهون يوكا بطام بزو سو وانجل لا يودك بوانجل يتفترنا. اندهين الصوج قالوا فمثل هؤلاء اندهين الصوج يحتاج إلى التذكير مستوس مقسسني فلقالو بما يعينه على الخلاص من الذنوب كونجل انديرك اندي سادا بميتك متناقر ماستوسنا مقسس ياسفلقالو. مؤمنانوች እርስ በራሳቸው ሲተዋወሱ ኢማናቸው ይጨምራል፣ ወንጀልን ይቀንሳሉ፣ ሐራምን ይረቃሉ፣ ፊታቸው ወደ አላህ ያዞራሉ። ለዚህ የሚጠቅም ደግሞ ابن القيم رحمة الله عليه طريق الهجرتين بتسنيو كتاباتشو لاي السر يتقست ويم يصبر مرهوች በሚል ከተለያዩ ወንጀሎች ሊያግዱን ሊጠብቁንና ሊከላከሉልን የሚችሉ ነጥቦችን አስፈረዋል። ከነዚህ ከአስሩ ነጥቦች መካከል የመጀመሪያው ወይም አንደኛው علم العبد بقبحها ورضالتها ودناءتها ይላሉ። علم العبد ባሪያው ማወቅ አለበት። بقبحها የሚሰራትን ወንጀል አስከፊ እንደሆነች ጸያፍ እንደሆነች ማወቅ አለበት። ورضالتها እርኩስ ተግባር እንደሆነ የሚያረክስ እንደሆነ ማወቅ አለበት። ودناءتها የበታችነትን የሚያከናንብ ይህንን ወንጀል የወደቀ መጥፎ ተግባር መሆኑን ማወቅ አለበት። የትኛውን ወንጀል እየሰራ ሊሆን ይችላል፣
ምንም አይነት ወንጀል እንስራ ይህ እየሰራ ነው ያለው ወንጀል ቀቢህ ጸያፍ መሆኑን ማወቅ አለብን። እንዲሁም የወደቀ ተግባር የበታች የሆነ ተግባር መሆኑን ማወቅ አለብን። ክብር ሊሰማህ አይገባም። ኩራት ሊሰማህ አይገባም። መልካም እየሰራህ እንደሆነ ሊሰማህ አይገባም። ምንም ይሁን ምንም እየሰራኸው ያለው ወንጀል ጸያፍ ተግባር ነው። ይሄንን ማወቅ አለብህ። ይሄንን ካወቅ ይሆን ያህል ይጠቅምሃል። وأن الله إنما حرمها ونهى عنها صيانة وحماية عن الدناءة والرذائل. الله جل وعلا ይሄንን ወንጀል حرام ሲያደርገው ሲከለክለን ለምንድነው? وأن الله إنما حرمها الله جل وعلا ይሄንን حرام ያደረገበት ምክንያቱ ونهى عنها የከለከለበት ምክንያቱ የመጀመሪያው صيانة وحماية عن الدناءة والرذائل. نعم እኔና አንተን ከጸያፍ ተግባር ውዳቂ ከሆነ ተግባር የበታች ከሆነ ተግባር እንዲጠብቀን ሊከለክለን እንጂ መልካም ነገር ክቡር ነገርን እየከለከለን አይደለም። ለምን ተከለከለ? እኔና አንተ ከውድቀት ከበታችነት ከጸያፍ ተግባር እንድንከለከልና እንድንቆጠብ ነው። ይህንን እንወቅ። መጀመሪያ የምትሰራው ተግባር ጸያፍ ነው። አላህ ለምን ከለከለህ? ከጸያፍነት እንዲጠብቀህ ነው። ሁለተኛው ተግባር ደግሞ እዚህ ላይ ሊያግዙ ከሚችሉ ከወንጀል እንድንርቅ እንድንቆጠብ እንድንከለከል ከሚጠቅሙ ነጥቦች መካከል ሁለተኛው الحياء من الله سبحانه. نعم الله ልናፍረው ይገባል። الله ልናፍረው ይገባል። فإن العبد متى علم بنظره إليه ومقامه عليه عندن باري الله جل وعلا ሁሉም እንደሚያየው ካወቀ ሁሉም አላህ እንደሚከታተለው ካወቀ ሊያፍር ይገባዋል። ሊከለከል ሊቆጠብ ይገባዋል። ሁሉም አላህ እንደምናየው እኛ እንኳን ባናየው አላሁ ጀለ ወዐላ እያየን እንደሆነ ሊሰማን ይገባል። ባረከላሁ ፊኩም። ይህን ባሪያ ወአነሁ ቢመርአ ሚንሁ ወመስመዕ ከአላህ እይታ የተጋረደ አይደለም። እንዲሁም ደግሞ አላሁ ጀለ ወዐላ እየሰማን መሆኑን ማወቅ አለብን። ይህ እንደሆነ ወካነ ሐይያን ይህን ባሪያ የሚያፍር ሐያ የሚያደርግ የሚቆጠብ ይሆናል ቢኢዝኒላህ ጀለ ወዐላ። ይህን ከሆነ እስተሕያ ሚን ረቢህ አን የተዐረض ሊመሳኺጢህ አላህን ከሚያስቆጣ ነገር ያፍራል፣ ይቆጠባል፣ ይርቃል፣ ይጠነቀቃል። ስለዚህ አላህ ልናፍር ይገባል፣ ልንጠነቀቅ ይገባል፣ ልንቆጠብ ይገባል። السبب الثالث ሶስተኛው ነጥብ ደግሞ مراعاة نعمه عليك وإحسانه إليك الله أنت لا يوالون ጸጋ አስታውስ እስቲ። ስንትና ስንት ጸጋዎች እኛ ላይ ውለዋል። سبحان الله وإن تعدوا نعمة الله لا تحصوها إلى الله يا الله ጸጋ ብትቆጥሩት ቁጥራችሁ አዘልኩትም። የትኛው ቁጥርን እንዘልቀዋለን? ስንትና ስንት ጸጋዎች በእኔና ባንተ ላይ አላህ ውለዋል። وإحسانه إليك ስንት መልካም ውሎልሃል አላህ። አላህን ጀለ ወዐላ እያመፅን ያለነው ይህ በዋለልን መልካምን ነው። እግራችንን ተጠቅመን ወደ ወንጀልና ወደ ሐራም የምንሄድ ከሆነ እግር የሌላቸው፣ እጃችንን ተጠቅመን ሐራም የምንሰራ ከሆነ እጅ የሌላቸውን አስታውስ። ይህንን ጸጋ አንተ ከሌሎች በምንም ስለበለጥክ አይደለም፣ አላህ ሽቶልህ ነው ለአንተ የዋለልህ። ይህ አላህ በሰጠህ ኒዕማ፣ አላህ በሰጠህ ጸጋ አላህን አታምፅ። በዐይን የሚሰሩ ወንጀሎችን ተጠቅመህ ወንጀል ስትሰራ አይን ባይኖርህ ኖሮ አስታውስ። ጆሮህን ተጠቅመህ በወንጀል በጆሮ የሚሰሩ ወንጀሎችን በምትሰራበት ጊዜ ጆሮ ባይኖርህ ኖሮ ደግሞ አስታውስ። አቅልህን ተጠቅመህ ልቦናህን ተጠቅመህ ወንጀልን ስታሰላስል ወንጀልን ስታስብ አቅል ባይኖርህ ኖሮ አእምሮ ባይኖርህ ኖሮ
የአእምሮ ህመምተኛ ብትሆን ኖሮ አስበው። እነዚህን ጸጋዎች አላህ ሰጥቶህ ሲያበቃ ልታፍር፣ ልትጠነቀቅ፣ የአላህ ጸጋ ባንተ ላይ ልታስታውስና ልታሰላስላቸው ይገባል። አላህ የዋለልን ኒዕማ ማወቅና ማሰብ አላህን ከማመፅ እንድንቆጠብ ያግዘናል። አንተ እንደፈለክ እየሆንክ የተለያዩ ወንጀሎችን ትሰራለህ። ይህንን እድል ባይኖርህ ኖሮ፣ የጤናን እድል ባይኖርህ ኖሮ፣ የገንዘብን እድል ባይኖርህ ኖሮ፣ ወይም ደግሞ ተጠቅመህ የምትሰራውን ወንጀል ያንን ነገር አንተ ባይኖርህ ኖሮ ይህንን ወንጀል አትሰራውም ነበረ። አላህ የሰጠህን ጸጋ፣ አላህ የሰጠህን ኒዕማ ደግሞ አላህን ልታመሰግንበት እንጂ አላህን ልታምስበት አይደለም። አላህን የምናመሰግነው ደግሞ መልካምን በመስራት አላህን በመታዘዝ አላህን በመገዛት እንጂ አላህን በማመፅ የከለከለልን በመስራት አይደለም። ወንጀልን እንድንርቅ እንድንቆጠብ ከሚያግዙ ነጥቦች መካከል ሌላኛው አላህ በእኛ ላይ የዋለውን ጸጋ ማሰብ ማሰላሰልና ማወቅ ነው። እንዲሁም ደግሞ ፈኢነ ዝኑበ ወንጀል ደግሞ ቱዚሉ ኒዓም ወላ ቡድ ጸጋን ታስወግዳለች፣ ምንም ቅሮት የለውም። አላህ አንተ ላይ የዋለውን ጸጋ ያስወግድብሃል። ወይ በቅርብ ጊዜ አልያም ሊዘገይ ይችላል እንጂ የእጅን ታገኘዋለህ። ኢማ ፊ ዱንያ ወኢማ ፊ ልአኺራ። ፈማ አዝነበ ዓብዱን አንድን ባሪያ አንድን ወንጀል አይሰራም ኢላ ዛለት ዐንሁ ኒዕማ ከሱ ላይ የሆነችን ጸጋ ብትወገድ እንጂ። አላህ የዋለልህን ጸጋ እንዲዳብር እንዲበረክት እንዲዘወትር የምትፈልግ ከሆነ አላህን አመስግን። አላህን ያመሰገንክ እንደሆነ አላህ የሰጠህን ጸጋ ይዘወትርልሃል፣ በረካ ይሆንልሃል፣ ይፋፋልሃል፣ እርካታና ሰኪና ደስታን ታገኛለህ። አማ አላህን የምታምፅ ከሆነ ወንጀልን የምትሰራ ከሆነ የምትሰሪ ከሆነ የምንሰራ ከሆነ ይህንን ጸጋ ከኛ ላይ ይወገዳል፣ በረካውን እናጣዋለን፣ መረጋጋትና ደስታን አናገኝም፣ ሰላማችንን ይነሳናል። ስለዚህ ይህ ሌላኛው አላህን ጀለ ወዐላ ከማመፅ እንድንቆጠብ ከሚጠቅሙ ነጥቦች መካከል አንዱ ነው። السبب الرابع አራተኛው ደግሞ خوف الله وخشية عقابه አላህን መፍራት፣ አላህ ልንፈራው ይገባል። وخشية عقابه ቅጣቱንም ልንፈራ ይገባል። አላሁ ጀለ ወዐላ ገፉር ረሒም አዛኝና መሐሪ እንደሆነ ሁላ ወኢነሁ ሸዲዱል ዒቃብ አያያዙን ብርቱ ነው። ከያዘ ማንም አያመልጠውም። ቅጣቱን ብርቱ ነው። የምንቀጣው በወንጀላችን ነው። አላህ ልንፈራውና የወንጀላችንን ውጤት የሚያስከትልብንን ቅጣት ልንፈራ ልንጠነቀቅ ይገባል። ይህ ደግሞ ሊዳብር ሊመጣልን የሚችለው وهذا إنما يثبت بتصديقه في وعده ووعيده ይህ ደግሞ ሊጸና የሚችለው ወደኛ ሊመጣ የሚችለው አላሁ ጀለ ወዐላ የገባልን መልካም ቃል ኪዳንና እንዲሁም ደግሞ ዛቻዎቹን በማሰብ በማወቅ ነው። አላህ መልካም የሰራን እንደሆነ መልካም ያጎናጽፈናል። فمن يعمل مثقال ذرة خيرا يره ቅንጣት የምታህል መልካምን የሰራ ያችን መልካም ያገኛታል ብሏል አላህ። ነዓም ومن يعمل مثقال ذرة شرا يره እንዲሁም ቅንጣት የምታህልን ክፉ የሰራ ወንጀል የሰራ መጥፎ የሰራ ያችንም ያገኛታል። አላህ መልካም ሲያጎናጽፈን የዱንያ ደስታ የአኺራ ጀነትን ነው የሚያጎናጽፈን። አላሁ ጀለ ወዐላ ደግሞ ሲይዘን ሲቀጣን በዱንያ ጥበት ነው፣ ጭንቀት ነው፣ በአኺራ ደግሞ የጀሃነም እሳት ነው። አላህ ይጠብቀን። ይህንን ልናሰላስል ይገባል። ይህንን የሚዳብረው ደግሞ የአላሁ ጀለ ወዐላ መልካም ቃል ኪዳንና ዛቻዎቹን ቅጣቱን እውነት ብለን ስናምንና ስንቀበል ነው። ወልኢማን ቢሂ በአላሁ ጀለ ወዐላ በአግባቡ ስናምን፣ ወቢኪታቢሂ ወረሱሊህ እንዲሁም አላሁ ጀለ ወዐላ ባወረዳቸው መጽሐፎችና በቁርአኑ ስናምን፣ እንዲሁም በመልእክተኛው በሚገባ ስናምን የአላሁ ጀለ ወዐላ ዋዕዱና ዋዒዱን
እውን እንላለን እናምናለን። ይህንን በደንብ ስናምን ደግሞ አላህን ጀለ ወዐላ እንፈራለን። በወንጀላችን ምክንያትም ደግሞ የሚመጡ ቅጣቶችን እንጠነቀቃለን። وهذا السبب ይህ ምክንያት يقوى بالعلم واليقين በዕልምና በየቂን በእርግጠኝነት ነው የሚዳበረው። ዕልማችንን ሲጨምር አላህን በደንብ ስናውቀው መልእክተኛውን ስናውቅ ስለ አኺራ በደንብ ስንማር ይህንን ይዳብራል ይጨምራል። እንዲሁም ደግሞ ويضعف بضعفهما እነዚህ ሲደክሙ ሲሳሱና ሲላሉ ፍራቻችንና ጥንቃቄያችን በዛው ልክ እየሳሳ እየላላ ይሄዳል። السبب الخامس አምስተኛው ደግሞ محبة الله عز وجل سبحان الله نعم محبة الله አላህን መውደድ። ለወደድከው ምንም ዋጋ ትከፍላለህ። የወደድከው ትታዘዘዋለህ፣ ሲከለክል ደግሞ ትከለከላለህ። አላህን ጀለ ወዐላ በሚገባ ከወደድን የከለከላቸው ነገራቶችን እንከለከላለን፣ እንቆጠባለን። وهي أقوى الأسباب في الصبر እቺ ደግሞ ትዕግስት ላይ ጠንካራውና ዋነኛው ነጥብ ነው። عن مخالفته ومعاصيه ከመጻረር ከማመፅ እንድንቆጠብ ከሚጠቅሙን ዋነኛው ነጥቦች መካከል አንዱ ይሄ ነው። አላህን በሚገባ ከወደድን የከለከለ ነገራቶችን አንዳፈርም። فإن المحب لمن يحب مطيع ወዳጅ ለወዳጁ ታዛዥ ነውና وكلما قوي سلطان المحبة في القلب ልባችን ውስጥ የአላህን ጀለ ወዐላ ውዴታ በጠነከረ ቁጥር كان اقتضاؤه للطاعة وترك المخالفة أقوى الله ለመታዘዝና የከለከላቸው ነገራቶች ደግሞ ከመቆጠብ እጅጉን ያጠነክርልናል ያበረታልናል። ወይም ደግሞ يعني وكلما قوي سلطان المحبة يا الله جل وعلا وديتا بلباتن سيتنكر في القلب لباتن وسط كان اقتضاؤه للطاعة يعني متاززاتن الله جل وعلا يعزز النجر لمتازز እጅጉን ይረዳናል ያግዘናል ይገፋፋናል። እንዲሁም وترك المخالفة አላህን ጀለ ወዐላ የከለከለ ነገር ደግሞ ለመተው እጅጉን ያግዘናል ያበረታናል። السبب السادس ስድስተኛው ነጥብ ደግሞ شرف النفس ራስን ማክበር ወይም የነፍስን የራስን ክብር መጠበቅ وذكاؤها ነፍስን ማጽዳት ንጽህናዋን መጠበቅ وفضلها وأنفتها ብልጫዋን ኩራቷን ክብሯን መጠበቅ نعم የአንድን ነፍስ ክብር ሊጠበቅ የሚችለው ክቡር እንደሆነች እንደተከበረች እንደጸዳች ብልጫዋና የበላይነቷን ጠብቃ መቆየት የምትችለው አላህን ስትታዘዝ ነው። አላህን ስታምጽ አላሁ ጀለ ወዐላ የከለከለህ ነገር ላይ ስትወድቅ አላስፈላጊ ነገራቶችን ስትዳፈር ክብሯን ታጣለች፣ ንጽህናዋን ታጣለች፣ የበላይነቷን ታጣለች፣ ኩራቷንና ማንነቷን ታጣለች። وحميتها أن تختار الأسباب التي تحطها وتضع من قدرها عندهم نفسية لن تبقى تكبر كمن أن تختار الأسباب التي تحطها يعني أمطلة أميوردات النجر كممرض وتضع من قدرها كبرانم كمية سطات كمينفقات كفو يعني يزقتني النتن ترى ገለባ ሊያደርጋት ከሚችሉ ነገራቶችን ልጠብቃትና እርኩስ የረከሰ ከመሆን የሚጠብቃትን ነገር ልትመርጥ ይገባል። እንዲሁም وتخفض منزلتها ክብሯን የሚጥልባት وتحقرها وتسوي بينها وبين السفلة ተራ የምንላቸው እንደ ሰው የማይቆጠሩ ዱርዬ የሚባሉ አመፀኛ የሚባሉ እዚህ ግባ የሚል ቂማ ክብር የማይሰጣቸው በርካቶች አሉ። ለዚህ የዳረጋቸው ደግሞ አላህን ጀለ ወዐላ በማመጻቸው አላህን ባለመታዘዛቸው የከለከላቸውን በመዳፈራቸው ሌባ የሚባለው ስለሚሰርቅ ነው።
ዝሙተኛ የሚባለው ዝሙት ላይ ስለወደቀ ነው። አጭበርባሪ ውሸታም የሚባለው ውሸትና የማጭበርበር ባህሪ ላይ ስለወደቀ ነው። እንዲሁም ሌሎችም ከዚህ የባሱ ክፉ የሚባሉ ተግባራት ላይ ከመውደቅ ራሳችንን ልንቆጥብና ልንጠብቅ ልንከለክላት ይገባል። ምርጫ በእጅህ ነው። ውዳቂ መሆን ከፈለግ፣ ተራ መሆን ከፈለግ፣ የራስህን ንጽህና፣ ክብርህን፣ ብልጫህንና ማንነትህን መጠበቅ የማትፈልግ ከሆነ የፈለገው ነገር ላይ ውደቅ። ነቢያችን ዓለይሂ ሰላቱ ወሰላም ኢዛ ለም ተስተሒ ፈስነዕ ማ ሺዕተ እንዳሉት፣ ካላፈርክ የፈለገውን ስራ እንዳሉት ማለት ነው። ካፈርክ ግን የዲንህን የራስህን ክብር መጠበቅ የምትፈልግ ከሆነ አላህን ታዘዝ። ክብርህን፣ ብልጫህን፣ የበላይነትን የምታገኘው አላህን ተባረከ ወተዓላ በመታዘዝ የከለከለህን በመከልከል ነው። السبب السابع ሰባተኛው ደግሞ قوة العلم بسوء عاقبة المعاصي በምንሰራው ወንጀል قوة العلم علማችን ጠንካራ መሆን አለበት። ምን ላይ? بسوء عاقبة المعاصي የወንጀላችንን መጨረሻው ውጤቱ ክፉ እንደሆነ በደንብ ማወቅ አለብን። የሆነ ወንጀል ልትሰራ ትችላል፣ ለጊዜው ያረካሃል። ወዲያውኑ ግን ጸጸት ነው የሚያስከትለው። የሰራኸው ወንጀል አንድ አፍታ ሊሆን ይችላል፣ ጥፍጥናው እዛኔው ይጠናቀቃል። ጸጸቱ፣ ፋናው፣ ውጤቱ ግን እድሜ ልክ አብሮ ይቀጥላል። ወቁብሒ አሰሪሃ ፋናዋ ይህንን ወንጀል ተከትሎ የሚመጣው ውጤት ክፉ መሆኑን አደገኛ መሆኑን ማወቅ አለብን። ወበረሪ ናሺእ ሚንሃ በዚህ ወንጀል ምክንያት ደግሞ ሊመጣ የሚችል በግልህ ላይ በቤተሰብህ ላይ እንደ ማህበረሰብ ሊያስከትሉ የሚችሉ ውጤቶች፣ ክፋቶችና ምንነት ማወቅ ይሆን ያህል እንድንቆጠብ ያደርገናል። السبب الثامن ስምንተኛው قصر الأمل ተስፋን ማሳጠር وعليه نعم قصر الأمل وعلمه بسرعة انتقاله ይህንን ዱንያ ተሎ ለቋት ወደ አኺራ እንደሚሸጋገር ማወቅ አለበት። وأنه كمسافر دخل قرية وهو مزمع على الخروج منها ልክ እንደ እንግዳ እንደሆነ ማወቅ አለበት። የሆነች መንደር ገብቶ ከዚህች መንደር በቁርጠኝነት ለመውጣት ራሱን እንዳዘጋጀ ሰው መሆኑን ማወቅ መቻል አለበት። የዱንያ ህይወት እንደዛ ናት። ወላሂ ዝንተ ዓመት አይኖርም፣ ዘላለም አንኖርም። መች ጥለናት እንደምንወጣ አይታወቅም። ይህንን ወንጀል እየሰራህ ዱንያ ለቀህ ልትወጣ ትችላለህ። ይህንን ወንጀል እየሰራሽ ዱንያ ለቀሽ ልትወጪ ትችላለሽ። ይህንን ወንጀል እየሰራን ዱንያ ልንሰናበታት እንችላለን። ተውበት ሳናደርግ ወደ ጌታችን ሳንመለስ እጃችን ሳንታጠብ ከዚህ ክፉ ነገር ራሳችን ሳናነጻና ሳናጸዳ ዱንያ ልንሰናበታት እንችላለን። ይህንን ማወቅ መቻል አለብን። ዱንያ ነቢያችን ዓለይሂ ሰላቱ ወሰላም እንደነገሩት ኩን ፊ ዱንያ ከአነከ ገሪብ እንደ እንግዳ ሆነህ ኖራት ነው። أو عابر السبيل አሊያም መንገድ እንደሚያቋርጥ ሰው። የዱንያ ቆይታችን የእንግድነት ቆይታ እንደሆነ ማወቅ አለብን። فليس للعبد أنفع من قصر الأمل ለአንድ ባሪያ ተስፋ ምኞቱን እንደማሳጠር የሚጠቅመው ነገር የለም። ولا أضر من التصويف وطول الأمل እንዲሁም ረጅም ምኞት እንደ ረጅም ተስፋ የሚጎዳው ነገር የለም። ወንጀል ላይ ሲወድቅ የአላህን ሕግጋት ሲዳፈር ድንበሩን ሲጥስ ለወደፊቱ ተውበት አደርጋለሁ፣ እድሜ ሲገፋ ሳረጅ 67 ዓመት ስገባ መቶዎቹ ስገባ ተውበት አደርጋለሁኝ ብሎ ተስፋ እንደማራዘም የሚጎዳው ነገር የለም። السبب التاسع ዘጠነኛው ደግሞ مجانبة الفضول في مطاعمه ومشربه وملبسه ومنامه عندهم واجتماعه بالناس. مجانبة الفضول ترف نقراتوችን መራቅና መተው
ምግብ ላይ ሊሆን ይችላል፣ መጠጥ ላይ ሊሆን ይችላል፣ አለባበስ ልብሳችን ላይ ሊሆን ይችላል፣ እንቅልፍ ላይ ሊሆን ይችላል። እንዲሁም ደግሞ አላስፈላጊ ቅልቅሎችና ጓደኞችን ጥሩ ያልሆኑ ሰዎችን ማብዛትና መቀላቀል። فإن قوة الداعي إلى المعاصي إنما ينشأ من هذه الفضول. ወደ ወንጀል የሚገፋፉ ነገራቶች ከዚህ ነው የሚበቅሉት። መነሻቸው እነዚህ ናቸው። እነዚህ ነገራቶች መቆጠብና መቀነስ፣ በልክና በመጠን ማድረግ። አስረኛው وهو الجامع لهذه الأسباب كلها ይላሉ። ይህን በጠቅላላ ሰብስቦ የሚይዝልን የሆነው ثبات شجرة الإيمان في القلب፣ ልባችን ውስጥ የኢማን ተክል የኢማንን ዛፍ ማጽናት። فصبر العبد عن المعاصي، አንድን ባሪያ ከወንጀል እንዲታገስ እንዲቆጠብ ከሚረዱት ነገራቶች إنما هو بحسب قوة إيمانه، ይህ የሚሆነው በኢማኑ ልክ ነው። فكلما كان إيمانه أقوى كان صبره أتم، ኢማኑ በጠነከረ ቁጥር ትዕግስቱ ይጠነከረና ሙሉ ይሆናል። وإذا ضعف الإيمان، ኢማኑ ሲጎልና ሲደክም ደግሞ ضعف الصبر፣ ትዕግስቱ በዛው ልክ ይቀንሳል። ኢማናችንን ሊያፋፋ ሊጨምር ሊያጎለብቱ የሚችሉ ነገራቶች ላይ መጣል፣ የኢማንን ዛፍ ልባችን ላይ መትከል፣ ልብ ውስጥ የማይነቃነቅ ኢማን ከተከልክ አላህ መፍራት በዛው ልክ ይጨምራል። ንጹህ የአላህ ባሪያ ነው የምትሆነው። ስለዚህ እነዚህ ነጥቦች ኢብኑል ቀይም ኪታባቸው ላይ የጠቀሷቸው ናቸው ብለው ሼክ አብዱረዛቅ አልበድር ሐፊዘሁላህ ወረዓህ ያወሷቸው የሚያነሷቸው ናቸው። በከፍተኛ ሁኔታ ሼር አድርጉ። አላሁ ጀለ ወዐላ በዚህ ምክንያት የሆኑ ሰዎች ካሉበት ወንጀል ሊወጡ ያግዛቸው ይሆናል የሚል መልእክት አስተላልፈዋል። ሼር በማድረግ ለሌሎች ተደራሽ አድርጉት። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም ወሰላም